ስጋት እንዳታበሳብስ። ነቢያችን ሰለላሁ ዐለይሂ ወሰለም የነቢያቶች ስጋ አፈር አይበላውም። ነቢያችን ሰለላሁ ዐለይሂ ወሰለም ቃል በቃል ሲናገሩ ኢነላሀ ሐረመ ዐለል አርድ አን ተእኩለ አጅሳደል አንቢያ፣ አላህ በምድር ላይ እርም አድርጎባታል የነቢያትን ሰውነት እንዳትበላ። የነቢያት ሰውነት አፈር አይበላም። እሺ እንደዛ ከሆነ ያኔ የነበሩት 124,000 ነቢያት የነሱ ሁሉ የሞቱት በሞቱበት ቦታ ከተቀበሩ ያኔ የነሱ ሬሳ እንዳለ በምድር ላይ አልበሰበሰም ማለት ነው። እንዴት ነው ይሄን ነገር? የቀብርን ህይወት ከይፍያውን አላህ ሱብሓነሁ ወተዓላ ነው እርሱን የሚያውቀው። አሁ ሰውነታቸው አፈር የሚበላው አይደለም። የሁላቸውም ነቢያቶች ለምሳሌ ሰው ያ ነቢይ አቃጥለው ሊገሩት ይችላሉ። ገብቶሻል አይደል? አመድ ሆነ እኮ እንዴት ይገኛል? ያንን ከአላህ ስብሐነ ወተዓላ ይሰበስበዋል፣ ሰውነታቸውን ያስገኘዋል። የቀብር ዓለም አላህ ስብሐነ ወተዓላ እንዲኖሩ ያደርጋል። ለምን እንስሳት አይበላው? ለምን ውሃ ውስጥ ሰምቶ በዛው አይቀርም? ገብቶሻል አይደል? በምን ሁኔታ ይሆን አላህ ስብሐነ ወተዓላ ከዚያ በኋላ ያስነሳዋል። ይሄ ነው። ይሄ ትምህርት ለክርስቲያኖች አዲስ ነው። የለማ መጽሐፋቸው ላይ አይገልጽም። ስለ ቀብር ህይወት አንዲት የሚናገር ቦታ የለም። ኢስላም ግን ስለ ሁሉ ነገር ስለ ሰው ልጅ የትንሣኤ ቀን ድረስ ምን ይሆናል ሰው ምንነቱ ቢባል ኢስላም ላይ ነው መልስ የምታገኙት። ገብታችኋል አይደል? ያ ነው። ለማንኛውም ላስረዳቸው። እሺ ሰውየው አፈር ማን ነው እንስሳት በልቶት ከሆነ በእሳት ተቃጥሎ ከሆነ ምን ይሆናል ታዲያ የሰውየው አስክሬን ከተባለ አላህ ሱብሓነሁ ወተዓላ ያስነሳውና ቀብር ህይወትን ይሰጠዋል፣ እንደ እምነቱና እንደ ስራው ማለት ነው። ለዚህ ማስረጃ ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ከእናንተ በፊት ካለፉት ትውልዶች መካከል አንድ ሰው ነበር አሉ። ይህም ሰው ከመሞቱ በፊት ልጆቹን ምን አላቸው? ልጆቼ ሆይ አደራ ከሞትኩ በኋላ አስክሬኔን አቃጥሉትና ልክ አመድ ሲሆን አመዱን በትኑት ውሃ ላይ አላቸው። ይህን የምታደርጉትም የፈለግኩበት ምክንያት እኔ አማኝ ነው፣ ሰውየው በእምነቱ ደካማ ነው፣ ኃጢአትን ያደረገ ሰው ነው። ከዚያ እኔ ከአምላኬ ፊት በዚህ በኃጢአቴ በዚህ በረከሰ ማንነቴ መቅረብን አፍራለሁኝና አቃጥላችሁ አመድ ሲሆን በትኑኝ ብሎ ተናገረ። ይህ ስራ ውስጥ ትክክል ነው? ይሄን ማድረጉ ስህተት ነው። ከእውቀቱ ማነስ የተነሳ ነው ይሄን ያደረገው እንጂ ሰውየው ኃጢአቱ በዝቶብኛል ብሎ ንስሐ ማድረግን እንጂ አላህ ሱብሓነሁ ወተዓላ ከእናንተ የሚፈልገው ይሄን ራሳቸው እንድታቃጥሉ አይፈልግም። ነገር ግን የእውቀቱ ማነስ ይሄን ነገር እንዲያደርግ አዝዘው። ነገር ግን ሰውየው ይሄን እያደረገ ያለው ምን ፈርቶ ነው? ከአምላክ ፊት ከአላህ ፊት እንዴት እቆማለሁ በዚህ በኃጢአት የሚል ፍራቻ በውስጡ አለበት። የአላህ ሱብሓነሁ ወተዓላ ፍራ አለበት። ገብታችኋል አይደል? ልጆቹም ይሄን ኑዛዜ ፈጸሙ። ልክ በሞተ ጊዜ አስከሬኑን አቃጠሉና ውሃ ላይ በተኑት አመዱን አሉ ነብዩ ሰለላሁ ዐለይሂ ወሰለም። ወዲያውም ነብያችን ሰለላሁ ዐለይሂ ወሰለም ቀጥለው ሲናገሩ ምን አሉ? አላህም የዚህን ሰው ሙሉ አስክሬኑን ሰበሰበ፣ ሙሉ አካሉን ሰበሰበና ከፊቱ አቆመው፣ አስነሳው ዳግም። አምላክ ቻይ ነው ሁሉን ለማድረግ። ለምን እንስሳት ጅብ ቁርጥምጥም አድርጎ አይበላህም? አላህ ዳግም ያስነሳል፣ የሚሳነው አይደለም። ወማ ዛሊከ ዐለላሂ ቢዐዚዝ። አላህ በቁርአን ላይ ይህን በርካታ ቦታ ላይ ይናገራል። ዘዐመ ለዚነ ከፈሩ አን ለን ዩብዐሱ ይላል። እነዛ የካዱ ሰዎች አንቀሰቀስም ዳግም ብለው ሞገቱ። ቁል በላ ወረቢ ለቱብዐሱን፣ በጌታዬ በአላህ ስም ብላለሁ ትቀሰቀሳላችሁ በላቸው ሙሐመድ አለ። ثመ ለቱነበኡነ ቢማ ዐሚልቱም፣ ከዚያም ስትሰሩ በነበራችሁ ስራ በምድር ላይ ትመነዳላችሁ እንደየስራችሁ በላቸው። ወዛሊከ ዐለላሂ የሲር፣ ይህን ማድረግ በአላህ ላይ በጣም ቀላል ነገር ነው በላቸው አለ። አላህ በሱራ ያሲን ላይ ይናገራል በሚገርም ቃል። ከሃዲያኖች በነቢያችን ሰለላሁ ዐለይሂ ወሰለም ፊት መጡና ነቢያችን ሰለላሁ ዐለይሂ ወሰለም ከሙታን ትነሳላችሁ፣ ዳግም ትንሣኤ ያላችሁ የሰው ልጆች ሁሉ፣ ከዚያም የፍርድ ቀን አለባችሁ፣ ከአምላክ ፊት ትቆማላችሁ፣ እንደየ እምነታችሁና እንደየስራችሁም ይፈረድላችኋል፣ ይፈረድባችኋል እያሉ እያስተማሯቸው ከዚያም ወደ ገነት ወደ ገሃነም መሄድ አለ ብለው የነቢያትን ትምህርት ሁሉ ያስተምሯቸው ነበር ለመካ ከሃዲያኖች። ይሄን እያሉ እያለ ሙቶ መነሳትን የሚያስተባብሉ ከሃዲያኖች ከፊታቸው ቆመው ነበርና ሊሳለቅባቸው አንዱ ምን አደረገ? የበሰበሰ አጥንትን አነሳና እንዲህ ከፊታቸው እንዲህ እያደረገ በትንትን አደረገው። እንዲህ እያደረገ በታተረውና ይሄንን አሁን የበሰበሰ አጥንት አምላክ ያስነሳዋል ዳግም እያልክ እየቀለድክ ነው ሙሐመድ አላቸው። ተሳለቀባቸው። እንዲህ እያደረገ ፊታቸው ፍርፍር አደረገውና አጥንቱ። አላህ ቁርአን ላይ ሲገልጸው ምን አለ? ወደረበ ለና መሰለን ወነሲየ ኸልቀሁ አለ ቃለ መን ዩሕዪ ልዒዛመ ወሂየ ረሚም ቁል ዩሕዪሃ አለዚ አንሸአሃ አወለ መራ ወሁወ ቢኩሊ ኸልቅን ዓሊም። ወደረበ ለና መሰለን አለ የሰው ልጅ ምሳሌ መታልኝ፣ ለእኔ ምሳሌ ያደረገልኝ አለ። ምሳሌው ምንድን ነው? ሊናገር ነው። ወነሲየ ኸልቀሁ አለ ነገር ግን አፈጣጠሩን ረስቷል አለ። ይሄን ዳግም እንዴት ያስነሳል ሲል
እንዴት እንዳመጣሁት ረሳ እንጂ የሰው ልጅ ያንን ቢያስተውል ኖሮ እርሱን ዳግም ከማስነሳት ይልቅ እንዳው ይከብዳል ቢባል ኖሮ ያ እርሱን ካለመኖር ወደ መኖር ማምጣቱ ነበር የሚከብደው። ለእኔ ግን ሁሉን ቀላል ነው እያለ ነው አላህ። ነገራትን ካለመኖር ወደ መኖር ማምጣት ነው የሚከብደው እንዳው ስናስበው ጊዜ፣ ወይንስ የተሰራን የፈራረሰን ነገር ዳግም ገጣጥመህ እንደገና ማስገኘት? ሁለተኛውን እንዳውም ቀላሉ ገብታችኋል አይደል? ሰውን ካለመኖር ወደ መኖር ማምጣቱ ነበር የሚከብደው። ለአምላክ ሁሉም ቀላል ነው። አላህ ሲናገር ምን አለ? ወደረበ ለና መሰል፣ የሰው ልጅ ለእኔ ምሳሌን መታልኝ አለ። ቃለ መን ዩሕዪ ልዒዛመ ወሂየ ረሚም፣ ይህንን የበሰበሰ አጥንት እንዴት ነው ማን ነው ህያው የሚያደርገው ዳግም ሙሐመድ እያለ ይሳለቅባቸው ነበር ከፊታቸው። ይህን የበሰበሰና የንትብ ያለን አጥንት እንዴት ነው አምላክ እንደገና ማን ነው ህያው የሚያደርገው ሙሐመድ እያለ እርሳቸው ላይ ይሳለቃል። ቁል ሙሐመድ ሆይ እንዲህ ብለህ መልስላቸዋል። አምላካችን አላህ ሁሉን ቻይ የሆነው ዩሕዪሃ አለዚ አንሸአሃ አወለ መራ፣ ይችን ባለዚህን አጥንት ሰው መጀመሪያ ህያው ያደረጋትና የፈጠራት አምላክ ያው ራሱ ዳግም ህያው ያደርጋታል ብለህ መልስላቸው። ያሰላም ቁል ዩሕዪሃ አለዚ አንሸአሃ አወለ መራ፣ መጀመሪያ የፈጠራትና ያስገኛት አምላክ ራሱ ዳግም እንደገና ህያው አድርጎ ያስነሳታል ብለህ መልስላቸው። ወሁወ ቢኩሊ ኸልቂን ዓሊም፣ እርሱ አምላክ አላህ ስለ ሁሉም ፍጥረቱ አዋቂ ነው ብለህ መልስላቸዋል። እርሱ ነው ካለመኖር ወደ መኖር ያመጣችሁና በጠፋችሁም ጊዜ ዳግም እንደገና ወደ መኖር ሊያነሳችሁ ቀላል ነው ለእርሱ እያለ ይናገራል አላህ ሱብሓነሁ ወተዓላ። ገብታችኋል? ስለዚህ የቀብር ህይወት ያለ ነው። አምላክ አላህ ሱብሓነሁ ወተዓላ ዳግም ያስነሳቸዋል ሰዎችን። የነቢያቶችን አስክሬን ደግሞ ምንም እንዲበሰብስ አላደረገም። ይህን ቃል በቃል ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ ኢነላሃ ሐረመ ዐለል አርዲ አን ተእኩለ አጅሳደል አንቢያ፣ እነሆ አምላካችሁ አላህ በምድር ላይ እርም አድርጎባታል የነቢያትን ሰውነት እንዳትበላ። እሺ ሳይቀበር ቢቆይስ አንድ ነቢይ አይበላም፣ አፈር አይበሰብስም፣ አይሸትም፣ አይገማምም እንደሌላው አስክሬን ማለት ነው። እሺ ይህን አሳዩን የሚሉ የዋዎች አይሉ እና ነቢያቶችን እናሳያቸዋለን፣ ችግር የለም። ከዚህ በፊትም ማስረጃ ወጥተን ስናሳያቸው ነበር። ከነቢያቶች መካከል አንድ ነቢይ ያልተቀበረ ለዘመናት አስክሬኑ የቆየ ነቢይ እንዳለ ኢስላም ያስተምራል። ማን የተባለ ነቢይ? ዳንኤል ዓለይሂ ሰላም። ዳንኤል ወይንም ዳንኤል የተባለው ታላቁ የአላህ ነቢይ አምላክ አላህ ሱብሓነሁ ወተዓላ ወደ እስራኤል ሰዎች የላከው ነቢይ ነበር። ይሄ ነቢይ በጣም ደጋግ ከሚባሉ ነቢያቶች መካከል ነው። ይሄ ነቢይ ከሞተበት ጊዜ አንስቶ የዒሳ ዘመን አልፎ የነቢ ሰለላሁ ዐለይሂ ወሰለም ዘመን አልፎ ነቢ ሰለላሁ ዐለይሂ ወሰለም ሰሓቦቻቸው አቡበክር ዑመር ብን አልኸጣብ እያስተዳደረ ባለበት ጊዜ የነቢ ሰለላሁ ዐለይሂ ወሰለም ሁለተኛው ኸሊፋ ማለት ነው፣ ከአቡበክር ስዲቅ በኋላ ያለው እርሱ እያስተዳደረ ባለበት ጊዜ ድረስ አስክሬኑ ሳይቀበር ቆይቷል። ምን እያደረጉት ከተባለ አይሁዳውያን እየተባረኩበት በእርሱ ማለት ነው ያወጡታል። አስክሬኑን ዝናብ ሲቀርባቸው ጊዜ በዚያ ይማጸናሉ። ይሄ ጻድቅና መልካም ሰው ነው፣ መልካም ነቢይ ነው። ካኑ የስተስቁነ ቢሂ፣ በእርሱ ዝናብን ይለምኑ ነበር። ከዚያ ዑመር ብን አልኸጣብ ልክ በእርሱ አገዛዝ ጊዜ በአይሁዶች ላይ ድል ባደረጉ ጊዜ ሙስሊሞች ቀጥታ የሆነ ቤተ አምልኮ ውስጥ ሲገቡ ጊዜ ትልቅ አስክሬንን ያገኛሉ። ከራስጌው ስርም እንዲህ ከራሱ አጠገብ በብራና የተጻፈ የተጠቀለለ ዕብራይስጥ ጽሑፍን ያገኛሉ ሰሃቦች። ነገር ግን ሰሃቦች አረበኛ ነበር የሚችሉት፣ ዕብራይስጥ አይችሉም። በዚህ ጊዜ እስልምናን የተቀበሉ የአይሁድ ሊቃውንቶች ነበሩ፣ ከነቢ ሰለላሁ ዐለይሂ ወሰለም ተከታዮች። ገብታችኋል? ኃይለኛ የአይሁድ ሊቃውንቶች። ከዕቡል አሕባር ይባላል ይህ አይሁድ። ከዕቡል አሕባር ከአይሁዳውያን ከሊቃውንቶቻቸው መካከል ነበር። እስልምናን የተቀበለ አይሁድ ነው። በየትኛው ጥቅስ እንደሰለመ ታውቃላችሁ? ራሱ ሐዲስ ላይ ይናገራል። በየትኛው ጥቅስ እንደሰለመ ታውቃላችሁ? ብሉይ ኪዳን ላይ ትንቢተ ኢሳይያስ ምዕራፍ 42 ቁጥር 1 ያለው ይህ ስላንተ የሚናገር ነው ብሎ ቃል በቃል ነቢ ሰለላሁ ዐለይሂ ወሰለም ፊት መጥቶ የተናገረ የአይሁድ ሊቅ ነው። ትንቢተ ኢሳይያስ ምዕራፍ 42 ቁጥር 1 ላይ በዚያን ጊዜ እርሱ በሚያነብበት ጊዜ ይህ አይሁድ ከዕቡል አሕባር እነሆ ደግፌ የያዝኩት ባሪያዬ አሕመድ የሚል ቃል ነበረ ብሎ ራሱ ይናገራል። እነሆ ደግፌ የያዝኩት ባሪያዬ አሕመድ መንፈሴንም በእርሱ ላይ አደርጋለሁ ቃሉንም አያነሳም። ገብታችኋል አይደል? ይሄ ሁሉ እንዳለ ስላንተ የተነገረ ነው ብሎ ራሱ መጥቶ መስክሯል። እና በዚያ ጥቅስ አማካኝነት ይህ ሰውዬ ለእኛ ቃል የተገባኸው አንተ ነቢይ ነህ ብሎ እስልምናን የተቀበለ የሆነ ታላቅ የአይሁድ ሊቅ ነበር። ሶሓቦች ያንን ዕብራይስጥ ጽሑፍ ወስደው ለዚህ ለአይሁድ ሰጡት። ከዕብ ሆይ
አንተ አይሁድ የነበርክ እስልምናን የተቀበልክ ነህ፣ ዕብራይስጥንም የምታውቅ ነህ። ይህን ደግሞ ከራስጌው ስር አግኝተነው ነው ከዚህ ከአስክሬን ስር። እስኪ ምን እንደሚል አንብብና ተርጉምልን አሉት። ሲያዩ ጊዜ እኔ የአላህ ነቢይ ዳንኤል እባላለሁኝ ይላል። ከእኔ በኋላ የሚመጡ ስለ እነርሱ ነግራቸዋለሁ ይላል። በዚያ ላይ የሚገርማቸው ትንቢትና የጻፈላቸው ስለማን ትንቢት ጽፏል ከተባለ ሁለት ታላላቅ ከኔ በኋላ ስለሚመጡ ነቢያቶች ብሏል። አንደኛው ማን ነው? መሲሁ ዒሳ ዓለይሂ ሰላም ቃል በቃል ስሙን አንስቶ መሲሁ የሚባለው ነቢይ ከኔ በኋላ ይመጣል ብሎ፣ ሁለተኛ ከእርሱ በኋላ ደግሞ ሙሐመድ ይመጣል ብሎ እዚያ ላይ ጽፎላቸዋል። ገብታችኋል አይደል? እንዲሁም ደግሞ ስለ ነቢዩ ሰለላሁ ዐለይሂ ወሰለም ሰሓቦች ማንነትና ባህሪያቸው ሙሉ እዚያ ላይ ይገኛል። ይሄን ባገኙ ጊዜ እነዚህ ሰዎች አስክሬኔንም እስከዚያ ዘመን ድረስ ሳይቀበር ይቆያል፣ ከዚያ የዚያ ዘመን የነቢዩ መሐመድ ዘመን ትውልዶች ይቀብሩታል ብሎ ይናገራቸዋል። በዚህ ጊዜ ዑመር ብን አልኸጣብ ነበርና አስተዳደሩ መዲና ላይ ደብዳቤ ተላከ። እንዲህ አይነት አስክሬን አግኝተን ነበር፣ ካጠገቡም እንዲህ ተጽፏል፣ ምን እናድርገው ሲሉት ጊዜ ሃዛ ነቢዩ ሚነል አንቢያ ለዑመር ብን አልኸጣብ፣ ይህ ከአላህ ነቢያቶች መካከል አንድ ነቢይ ነው፣ አደራ አስክሬኑን አክብሩ አላቸው። ገብታቸዋል። ስለዚህ ምን አዘዛቸው? 13 መቃብሮችን ቆፍሩ በሌሊት አላቸው። ለምን 13 መቃብር አስፈለገ? ዳግም እነዚህ አይሁዲዎች መጥተው ከዚያ ምን አላቸው? 13 መቃብር ቆፍሩና ከነዚያ መካከል አንዱ ላይ ቅበሩት፣ ሌሎችን እንደ ቀብር አስመስላችኋቸው ድፈሯቸውና ሄዱ ከዚያ አላቸው። ይሄን ያደረገበት ምክንያት ምንድን ነው? እነዚህ አይሁዲዎች ለዘመናት ያክል ይሄንን አስክሬን ሳይቀብሩ ቆይተው እየተባረኩበት ቆይተዋል። ከአምላክ አላህ ሱብሓነሁ ወተዓላ ውጭ እርሱን እየተባረኩበት እነዚህ ሰዎች ዳግም እንኳን ወደዚህ ቢመለሱ ወደዚህ ባዕድ አምልኮ እንዳይመለሱ ዘንድ አይናዋጅ እንዲሆንባቸው ያ እንዲሰወርባቸው ዘንድ በርካታ መቃብሮችን ቀፍራችሁ በመካከል ቅበሩት አለ ዑመር። የነብዩ ሰለላሁ ዐለይሂ ወሰለም ትውልድ ለአላህ በጣም ቀናተኛ ናቸው፣ ለፈጣሪ በጣም ቀናተኛ ናቸው። አምልኮ ከአላህ ውጭ ለሌላ አካል ዳግም እንዳይሰራ ድምጥማጥ ሊያጠፋባቸው ዳግም መልሰው ወደዚያ አካል እንዳይዞሩና እንዳይለምኑ ምን እንዳይሉ በእርሱ ያንን አይናዋጅ እንዲሆንባቸው 13 መቃብርን ቆፍሩ አላቸው። 13 መቃብር ቆፈሩ፣ በአንድ ላይ ተቀበረ። ዳግም ቢመጡ የትኛው ነው ብለው ያገኙታል? የትም አያገኙትም። ሳይገኝም ቀረ በዛው ቶች አላረ እና ይህ ነው እና ነቢያቶች አስክሬናቸውን አፈር አይበላም የሚለው በዚህ በታላቅ ነቢይ ተረጋግጧል። ማስረጃችን ሳሂህ በሆኑ በተረጋገጡ እስከ ሰሓቦች ድረስ ሰነዳቸው የሚደርስ የሆነ ሸይኹል ኢስላም ተይሚያ ሌሎችም ኢማሙል በይሃቂ እንዳለ የዘገቧቸው ዘገባዎች ላይ ታገኛላችሁ ማለት ነው። ይህ ነው የነቢያችን ሰለላሁ ዐለይሂ ወሰለም የመጨረሻ ጥያቄ ምንድነው? አሁን ታናሽ እህቴን እስልምና ከተቀበለችው በኋላ ቤተሰቦች ይህን ነገር ቢያውቁ ያኔ ቤተሰቦቻችን ቢያዝኑብን የቤተሰብ ቃል በመስበር በእኔ ላይ ሐራም ይሆንብኛል እንዴ? አይሆንብሽም። ምክንያቱም የአምላክን ትእዛዝ ነው የጠበቃችሁት። የአምላክን ትእዛዝ እስከጠበቃችሁ ድረስ በዚያ ነገር ላይ ለምን የዓለም ሰው በዚያ አይቀየማቸውም? በዚያ አትጠየቁበት። ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? ላ ጣዓተ ሊመክሉቅን ፊ ማዕሲየት ልኻሊቅ፣ ፈጣሪን በማመፅ ላይ ፍጥረታትን መታዘዝ አይቻልም አሉ። وقال النبي صلى الله عليه وسلم من أرضى الله بسخط الناس رضي الله عنه وأرضى عنه الناس ومن أرضى الناس بسخط الله سخط الله عليه وأسخط عليه الناس. اللهم بማስደሰት ሰዎችን ያስቀየመ ሰው አላህ ይደሰትበታል፣ ሰዎችም ከጊዜ በኋላ እነዚያ ሰዎች ይደሰቱበታል አሉ። ዛሬ ላይ ይቆጡበት። ነገር ግን አላህን አምላኩን አስቆጥቶ ሰዎችን ለማስደሰት የሰራ ሰው አምላክ የሚቆጣበታል፣ ሰዎችም ይቆጡበታል። ለጊዜው የወደዱት ይመስላል እንጂ አሉ። ስለዚህ እዚህ ምድር ላይ ስትመጡ ጊዜ የተፈጠራችሁበት ዓላማ ያን የፈጠራችሁን አምላክን አምናችሁ እርሱን በብቸኝነት ለመገዛት እንጂ ለሌላ አይደለም። የሰዎችን ፍላጎት ለመጠበቅ አይደለም። አደራ የአምላካችሁ ትእዛዝ ከፍጥረታት ትእዛዝ ይቀደማል። አላህ ነው እዚህ ዓለም ላይ ያመጣችሁ እናንተንም አባቶቻችሁም ቅድመ አያቶቻችሁን። ስለዚህ የሰዎች ፍላጎትና የአምላክ ፍላጎት ቢጋጭ እዚህ ዓለም ላይ የሰዎች ፍላጎት ሳይሆን የአምላክ ፍላጎት ነው መቀደም ያለበት። የአምላክ ፍላጎት ምንድነው? እርሱም በብቸኝነት እንድትገዙ ነው። ለዚህ ነው የተፈጠርነው። አላህ በቁርአን ላይ ሲናገር ሱረቱል ዛሪያት ላይ ወማ ኸለቅቱል ጂነ ወልኢንሰ ኢላ ሊያዕቡዱን ይላል። ሰዎችንም ሆነ ጋኔኖችን እኔም በብቸኝነት እንዲገዙ እንጂ ለሌላ ዓላማ አልፈጠርኳቸውም እያለ ይናገራል። ይህ ነው ፍጥረታት የተፈጠሩበት ዓላማ እርሱም በብቸኝነት ይገዙ ዘንድ ነው። ስለዚህ የአምላካቸውን ትእዛዝ ጠብቁ፣ ሁለቱም ዓለም ያምርላቸዋል።
የአምላክን ትእዛዝ አንብጻችሁ ሰዎችን እናስደስታለን እንዳትሉ፣ ሁለቱም ዓለማችሁ ይበላሽባቸዋል። ሀይ ጀዛካላ። ይህ ነበር የዛሬ ጥያቄ። አመሰግናለሁ። መርሐባ። ሰላም አለይኩም። እሱ መክሊት ቦክስ ነው። እሺ የሲስተርን ምናምን ልውጥ እናደርጋለን። ብዙ የሚያግዙ ነገሮች አሉ። ስለ ፎሬክስ ስለ እንትን ልጠይቅ ነበር፣ ፎሬክስ ትሬዲንግ እና እኔ አሁን በጣም እንትን ያልኩት ስትራቴጂ ያለኝ የራሴ ማለት ነው። በጣም ብዙ ጊዜ ነው ትሬዲንግ ላይ እና ያን ስትራቴጂ ምንም ሳልቀንስ ሳልጨምር ያን በቃ አፕላይ እያደረኩ ትሬድ ባረግ እንዴት ይታያል? ሁሱ ሄሎ ጠብቅ፣ ስልክ እያወራ መሰለኝ። እሺ መክሊት ሰምተሽኛል? አሁን ሰምቼ ካለው አለ ይብሩ። ኦኬ መርሐባ። እሺ ዜሮ ሁሱ እስኪመለስ ሌላ ሰው አስገቡ። ወራህመቱላሂ ወበረካቱ። እንዴት ናችሁ? ያጀማ ወአለይኩም ሰላም ወራህመቱላህ። ኢብሮ ደህና ነህ? አለሁ አልሐምዱሊላህ። እንዴት ነህ ረሚ? አልሐምዱሊላህ። ያጀማ ቤቱን 1 ሚሊዮን ወደ ማስገባት ካርታ ብንሄድ ኮፕሊንግም በረመናደርግ ሌላ ክርስቲያን ካለ ይግባ። በዛ ላይ ቪዲዮ ፖስቻለሁ እና ገብታችሁ እዩ። ወደፊት እየሰራበት የምንመጣው ነው ኢንሻአላህ። በሁለቱም በኩል ማለት ነው፣ በክርስትናም ሆነ በእስልምና የአምላክ ባህሪያቶችን እንዳሳለን ማለት ነው። እና የፖስትኩትን ቪዲዮ ገብታችሁ ሼር አድርጉልኝ። ባረካላሁ ፊኩም። ሰላም አለይኩም። ይሰማችኋል? ይሰማል። ፖዝ አድርጓል ቪዲዮ፣ ግን ቪዲዮውን ዝጋውና መልሰው። መርሐባ። ስለምን ነበር ጥያቄያችሁ? አልሰማሁም። ሁሱ ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ስለ እንትን ልጠይቅ ነበረ ፎሬክስ ትሬዲንግ እና እኔ አሁን በጣም ብዙ ጊዜ ነው ትሬዲንግ ላይ እና የራሴ ስትራቴጂም አለኝ በጣም እንትን ያልኩት ማለት ነው ያጠናሁት እና ያን አሁን ስትራቴጂ ምንም ሳልቀንስ ሳልጨምር ራሱን በቃ አፕላይ እያደረኩ ትሬድ ባረግ እንዴት ይታይልኛል? ወንድም ስለ ፎሬክስ ብዙ ጊዜ ሰዎች ተጠይቀው ማነው እየጠየቁ እዚህ ተናግሬያለሁ። የዕለሞችን ፈትዋ ሁላ ጥቻ ሳይቻቸዋለሁ። ፎሬክስ ዕለሞች ሐራም ነው ብለዋል። በዕለሞች መካከል ኺላፍ ቢኖረውም ለጥንቃቄ ሲባል ሐራም ነው ብለው ያስቀመጧቸው ማስረጃዎች እነሱ ጠንከር ይላሉ። አንደኛ ተቃቡድ የለውም፣ መቀባበል የሚባል ነገር አለ። እሱ ሊከሰት ይገባል። ለውታን ሌላም መስፈርቶችን አስቀምጠው ዕለሞች ከዚህ በፊት ብዙ ጊዜ አውጥቻ አንብቤያቸዋለሁኝ። እያስነበብኳቸው ልጆች እንትን ሳሳያቸው ነበረ። ማየት እንፈልጋለን ያሉ ልጆች እና ስለዚህ አይሆንም የሚለው ነው። ሌሎች አንዳንድ ሰዎች ይቻላል ብለው የተናገሩ አሉ። ነገር ግን መስፈርቶቹ የተቀመጥ ማን ነው የስራውን ሂደት ሰዎች ሲናገሩ እንዲሁም ዕለሞች ያስቀምጠዋቸው የከለከሉባቸው ምክንያቶች ስናያቸው አሳማኝ ሆኖ የተገኘው እርሱ ነው። ወላሂ አዕለም። እሺ ማሂር፣ ሰላም አለይኩም ማሂር። وعليكم السلام حسين، دينا حبيبي. دحين سلامة؟ دحنا ديخا طبخيم؟ فاضيو؟ يا سلام لمرك وكا لمرك وكا قدنا تستمرين لك وي ማሄር እንዲሁም ናይ ሐቅ ከላይ አስተዛሉ ኢብሮ አለ ክርስቲያኖች ካላችሁ እየገባችሁ እንግዲህ መወያየት ትችላላችሁ። ረመዳን አለ ይቅርታ ላይ ነበረ። እሺ ማንኛውም ክርስቲያን ጥያቄ ያለው ካለ መግባትና መወያየት ይችላል ከነሱ ጋር። ቀጥሉ፣ የሆነ ርዕስ አንሱና አውሩ። ሰላም አለይኩም። እኔ እንኳን አዲስ አካውንት ስለሆነ ይሄን አካውንት ፎሎ በሉኝ ልላችሁ ነው የመጣሁት።
ወአለይኩም ሰላም ወራህመቱላሂ ወበረካቱ። መርሐባ ፎሎ መልስ ማሂሩ። ዜሮ ጥያቄ አለ ወይንስ ሌላ ሰው እናስገባ? ዜሮ እንጅርቱ እኔ ላኢላሃ ኢለላህ ሸሃዳ ሳይዝ የሞተ ሰው ማለት ሙስሊም ነው። ያን ሸሃዳ ሳይዝ የሞተ ሰው ጀነት እንትን አይልም ወይ ማለት ነው? አልፈናል። ችግር የለም ኢንሻአላህ። ሁሱ አለ ወይስ ሄደሃል? እሺ ለመጨረሻ መልስልሽና ትቀጥላላችሁ። እሺ ጁምዓ ቀን የሞተ ሰው ጀነት ይገባል የሚባለው ስህተት ነው። ጁምዓ ቀን ጀነት ይገባል የሚባለው ስህተት ነው። ሰው እንደ ኢማኑና እንደ ስራው እንጂ እንደ እምነቱና እንደ ስራው እንጂ በጁምዓ ቀን ስለሞተ አይደለም። ገብታችኋል? አላህ በቁርአን ላይ ማን ጀነት እንደሚገባ ማን ጀነት እንደማይገባ አስቀምጧል። መስፈርት እሱ ነው። በሐዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም ኢነ الذين آمنوا وعملوا الصالحات لهم جنات النعيم ይላል አላህ። እነዚያ አምነው መልካምን የሰሩ ሰዎች ለእነርሱ የገነት ጸጋ አለችላቸው ኻሊዲነ ፊሃ በርሷም ውስጥ ለዘላለም ዘውታሪዎች ናቸው ይላል። ስለዚህ ጀነትን የሚያገኘው የዘላለማዊ ህይወትን በርሷ ውስጥ የሚያገኘው በአላህ ሱብሓነሁ ወተዓላ አምኖ መልካምን የሰራ ሰው እንጂ በጁምዓ ቀን ስለሞተ አይደለም። ሌላኛው አንድ ሰው ሸሃዳ ቃል ሳይል የሚሞት ሙስሊም ጀነት አይገባም ወይ? በደንብ አድርገው ይገባል እንጂ በደንብ አድርገው ይገባል። በአላህ እስካመነ ድረስ አላህ ያዘዘን ትእዛዝ እስከሰራ ድረስ ይሄ ሰውዬ ጀነት ነው። መጨረሻ ላይ ላኢላሃ ኢለላህ ቢል መልካም ሆነ። ያንም ባይልም ምንም በእርሱ ላይ ወቀሳ ወይንም ነውር የለበትም። ገብታችኋል አይደለ? ከቻለ ይበል። ነቢያችን ሰለላሁ ዐለይሂ ወሰለም መን ካነ አኺር ከላሚሂ ላኢላሃ ኢለላህ ደኸለ አልጀና ብለዋል። የመጨረሻ ህይወቱ ላይ ላኢላሃ ኢለላህ ያለ ገነት ገባ ብለው ተናግረዋል። ገብታችኋል? ለምሳሌ ካፊር ሆነ ሰውየው እስከዛሬ እድሜው ልክ ኖሮ ልክ መጨረሻ ህይወቱ ላይ ይሄ ሰው ግን ወደ እስላም መጣና አመነ። ሰከራተል ሞት ወይንም ጣረ ሞት ሳይመጣበት በፊት በቃ መጨረሻ ላይ ተጸጸተና ይሄ ሰው ላኢላሃ ኢለላህ አለ፣ በአላህ አንድነት መሰከረ፣ ነብዩ ሰለላሁ ዐለይሂ ወሰለም ነብይነት መሰከረ። ይሄ ሰው ጀነት ይገባል ወይ? አዎ ጀነት ይገባል። ገብታችኋል? ጀነት ይገባል። ምክንያቱም በአንድ አላህ አመነ። ይሄ ሰው ከመሞቱ በፊት መሰከረ፣ የነበረበትን የክህደት እምነት ካደ። ገብታችኋል? ለዚህ ነው ነቢያችን ሰለላሁ ዐለይሂ ወሰለም አጎታቸውን የመጨረሻ ህይወቱ ላይ ታሞ ምን አሉት? ያ ዐም ቁል ላኢላሃ ኢለላህ ከሊመተን ኡሓጁ ለከ ቢሃ ዐንደላህ፣ አጎቴ ሆይ ላኢላሃ ኢለላህ በል፣ በዚች ንግግርህ ምክንያት ነገ የትንሣኤ ቀን አምኗል ብዬ እንድከራከርልህ እንድሟገትልህ ብለው ተናገሩ። ስለዚህ ይህን ይመስላል። ሰውየው ላኢላሃ ኢለላህ ቢል መልካም አማረለት፣ ባይልም ሙስሊም እስከሆነ ድረስ ያ አለማለቱ የሚጎዳው ነገር አይደለም። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። በበቂ ሁኔታ ተመልሷል ይመስለኛል። ኢንሻአላህ ሌላ ጥያቄ አለሽ ዜሮ ወይንስ ግራ የገባሽ ነገር አለ? ዜሮ ተቋርጫለሁ እንደ ዜሮ ዜሮ ኦኬ። እሺ ሌላ ሰው ሄሎ አለሽ? መርሐባ መርሐባ። ጥያቄ ይኖርሻል? እኔ ቅድም ሲያነብ ስለ ሰንበት አውርተን ነበረ ቅድም። ኦኬ። እና ሰንበት ብሎ አሳ የሚያገኙት በሰንበት ቀን ነበር። ሰንበት ብሎ ደግሞ ቅዳሜን ጠቀሰ አይደለ? ቅዳሜ ቀን ብሏላ። አዎ እኮ ያ ሰንበታቸው እኮ እነሱ እኮ ያ ቀን እኮ ነው ሰንበታቸው ለነሱ። በአይሁድ የአይሁድ ሰንበት እኮ እሑድ አይደለም ታውቂያለሽ? ቅዳሜ ቀን። የኛ ሰንበታችንም ቅዳሜ ነው። ኖ የአይሁድ ሰንበት መቼ ነው ታውቂያለሽ? ቅዳሜ ቀን እኮ። ስለዚህ በእስልምና ያ ተሽሮ ነው ዓርብ የሆነ ለማለት ነው የፈለገ አይደለም። አሁን እነሱ እኮ ያ እነዛ ሰዎች ህዝቦቹ ናቸው የፈተነን እኛ ፈተናውን እናልፋለን እንወጣዋለን ብለው ፈተና እንዲፈትናቸው ተፈታተኑ ማለት ነው። እሱን እኮ ነው ቅድም እኮ እሱ በደንብ እያስረዳሽ ነበር። አልሰማሽም ነበር? በደንብ እየሰማሁት ነበር።
ሰዎቹ ተፈታተኑና ከዛ በኋላ እነሱ የሥራ ቀን ብለው የሚሉበትን ቀናት እንዳለ አሳዎቹን እንዳይቀበሉ ወይም ደግሞ አሳዎችን ጠፉ ማለት ነው። ገብቶሻል? ጠፉ ስልሽ ኦልሬዲ ሁሉም ነገር በአላህ ቁጥጥር እስከሆነ ድረስ ፈተና ፈተነን እስካሉ ድረስ ከዛ እነሱ ሰንበት ብለው የሚያከብሩበት ቀን ግን አሳዎቹ መምጣት ጀመሩ። ወይም ደግሞ ውሃ ላይ ሄደው ሲያዩ አሳዎቹ በሰንበት ቀን እንትን ይላሉ፣ ይበዛሉ። ስለዚህ የሚሰሩ ከሆነ ኦልሬዲ ሰንበት ነው።